በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ኦሪት ዘኍልቍ ምዕራፍ 11 ከቁጥር 1 እስከ ፍጻሜ ምዕራፍ። ሕዝቡም ክፉ ሆነው በእግዚአብሔር ላይ አጉረመረሙ። እግዚአብሔርም ሰምቶ ተቆጣ። የእግዚአብሔርም እሳት በመካከላቸው ነደደች፣ የሰፈሩንም ዳር በላች። ሕዝቡም ወደ ሙሴ ጮኹ። ሙሴም ወደ እግዚአብሔር ጸለየ፣ እሳቲቱም ጠፋች። የእግዚአብሔርም እሳት በመካከላቸው ስለነደደች የዚያን ስፍራ ስም ተቤራ ብሎ ጠራው። በመካከላቸውም የነበሩ ልዩ ልዩ ሕዝብ እጅግ ጎመጁ። የእስራኤል ልጆች ደግሞ ያለቅሱ ነበር። የምንበላውን ሥጋ ማን ይሰጠናል? በግብፅ ያለ ዋጋ እንበላው የነበረውን ዓሣ ዱባውንም፣ በጢኹንም፣ ኩራቱንም፣ ቀዩንም ሽንኩርት፣ ነጩንም ሽንኩርት እናስባለን። አሁን ግን ሰውነታችን ደረቀች፣ ዓይናችንም ከዚህ መና በቀር ምንም አታይም አሉ። መናውም እንደ ድንብላል ዘር ነበረ፣ መልኩም ሙጫ ይመስል ነበር። ሕዝቡም እየዞሩ ይለቅሙ ነበር፣ በወፍጮም ይፈጩት ወይም በሙቀጫ ይወቅጡት፣ በምንቸትም ይቀቅሉት ነበር፣ እንጎቻም ያደርጉት ነበር። ጣዕሙም በዘይት እንደተለወሰ እንጎቻ ነበረ። ሌሊትም ጠል በሰፈሩ ላይ በወረደ ጊዜ መናው በላዩ ይወርድ ነበር። ሙሴም ሕዝቡ በወገኖቻቸው ሰው ሁሉ በድንኳኑ ደጃፍ ሲያለቅሱ ሰማ። የእግዚአብሔርም ቁጣ እጅግ ነደደ። ሙሴም ተቆጣ። ሙሴም እግዚአብሔርን አለው፣ ለምን በባሪያህ ላይ ክፉ አደረግህ? ለምንስ በፊትህ ሞገስ አላገኘሁም? ለምንስ የዚህን ሕዝብ ሁሉ ሸክም በእኔ ላይ አደረግህ? አንተ ለአባቶቻቸው ወደ ማልህላቸው ምድር አደርሳቸው ዘንድ ሞግዚት የሚጠባውን ልጅ እንድታቅፍ በብብትህ እቀፋቸው የምትለኝ በውኑ ይህን ሕዝብ ሁሉ እኔ ጸነስሁትን? ወለድሁትንስ? በፊቴ ያለቅሳሉና የምንበላውን ሥጋ ስጠን ይላሉና። ለዚህ ሕዝብ ሁሉ የምሰጠው ሥጋ ከወዴት እወስዳለሁ? እጅግ ከብዶኛልና ይህን ሁሉ ሕዝብ ልሸከም አልችልም። እንዲህስ ከምታደርግብኝ በፊትህ ሞገስ አግኝቼ እንደሆነ በእኔ ላይ የሚሆነውን መከራ እንዳላይ እባክህ ፈጽሞ ግደለኝ። እግዚአብሔርም ሙሴን አለው፣ ከእስራኤል ሽማግሌዎች በሕዝቡ ላይ ሽማግሌዎችና አለቆች ይሆኑ ዘንድ የምታውቃቸውን 70 ሰዎች ሰብስብልኝ። ወደ መገናኛውም ድንኳን አምጣቸው፣ በዚያም ከአንተ ጋር አቁማቸው። እኔም እወርዳለሁ፣ በዚያም አነጋግርሃለሁ። በአንተ ካለውም መንፈስ ወስጄ በእነርሱ ላይ አደርገዋለሁ። አንተም ብቻ እንዳትሸከም የሕዝቡን ሸክም ከአንተ ጋር ይሸከማሉ። ሕዝቡንም በላቸው፣ የምንበላውን ሥጋ ማን ይሰጠናል? በግብፅ ደህና ነበረልን እያላችሁ ያለቀሳችሁት ወደ እግዚአብሔር ጆሮ ደርሷልና ለነገ ተቀደሱ፣ ሥጋንም ትበላላችሁ። እግዚአብሔርም ሥጋን ይሰጣችኋል፣ ትበሉም አላችሁ። 1 ቀን ወይም 2 ቀን ወይም 5 ቀን ወይም 10 ቀን ወይም 20 ቀን አትበሉ። ነገር ግን በመካከላችሁ ያለውን እግዚአብሔርን ንቃችኋልና በፊቱም ለምን ከግብፅ ወጣን ብላችሁ አልቅሳችኋልና በአፍንጫችሁ እስኪወጣ እስኪሰለቻችሁም ድረስ ወር ሙሉ ትበሉታላችሁ። ሙሴም እኔ በመካከላቸው ያለው ሕዝብ 600,000 እግረኛ ናቸው፣ አንተም ወር ሙሉ የሚበሉትን ሥጋ እኔ እሰጣቸዋለሁ አለ።
እነርሱን የሚያጠግብ የበሬና የበግ መንጋ ይታረድን? ወይስ የባሕር ዓሣ ሁሉ ያጠግባቸው ዘንድ ይሰበሰብላቸዋልን? አለ። እግዚአብሔርም ሙሴን በውኑ የእግዚአብሔር እጅ አጭር ሆነ? አሁን ቃሌ ይፈጸም ወይም አይፈጸም እንደሆነ አንተ ታያለህ አለው። ሙሴም ወጣ፣ የእግዚአብሔርንም ቃሎች ለሕዝቡ ነገረ። ከሕዝቡም ሽማግሌዎችም 70ውን ሰዎች ሰብስቦ በድንኳኑ ዙሪያ አቆማቸው። እግዚአብሔርም በደመና ወረደ፣ ተናገረውም። በእርሱም ላይ ከነበረው መንፈስ ወስዶ በ70ው ሽማግሌዎች ላይ አደረገ። መንፈሱም በላያቸው ባደረ ጊዜ ትንቢት ተናገሩ። ከዚያ በኋላ ግን አልተናገሩም። ከእነርሱም 2 ሰዎች በሰፈር ቀርተው ነበር። የአንዱም ስም ኤልዳድ የሁለተኛውም ሞዳድ ነበረ። መንፈስም ወረደባቸው፣ እነርሱም ከተጻፉት ጋር ነበሩ። ወደ ድንኳኑ ግን አልወጡም ነበር። በሰፈሩም ውስጥ ሳሉ ትንቢት ተናገሩ። አንድ ጎበዝ ሰው እየሮጠ መጥቶ ኤልዳድና ሞዳድ በሰፈር ትንቢት ይናገራሉ ብሎ ለሙሴ ነገረው። ከልጅነቱ ጀምሮ የሙሴ አገልጋይ የነበረው የነዌ ልጅ ኢያሱ ጌታዬ ሙሴ ሆይ ከልክላቸው አለው። ሙሴም የእግዚአብሔር ሕዝብ ሁሉ ነቢያት ቢሆኑ እግዚአብሔርም በእነርሱ ላይ መንፈሱን ቢያወርድ አንተ ስለ እኔ ትቀናለህን? አለው። ሙሴም ከእስራኤል ሽማግሌዎች ጋር ወደ ሰፈር ተመለሰ። ነፋስም ከእግዚአብሔር ዘንድ ወጣ፣ ከባሕርም ድርጭቶችን አመጣ። የአንድ ቀንም መንገድ ያህል በዚህ የአንድ ቀንም መንገድ ያህል በዚያ በሰፈሩ ላይ በተናቸው። በዚያም በሰፈሩ ዙሪያ ከፍታው ከምድር ወደ ላይ 2 ክንድ ነበረ። በዚያም ቀን ሁሉ በሌሊትም ሁሉ በነጋውም ሁሉ ሕዝቡ ተነስተው ድርጭትን ሰበሰቡ። ከሁሉ ጥቂት የሰበሰበ 10 የቆሮስ መስፈሪያ የሚያህል ሰበሰበ። በሰፈሩም ዙሪያ ሁሉ አሰጡት። ሥጋውም ገና በጥርሳቸው መካከል ሳለ ሳያኝኩትም የእግዚአብሔር ቁጣ በሕዝቡ ላይ ነደደ። እግዚአብሔርም ሕዝቡን በታላቅ መቅሰፍት እጅግ መታ። የጎመጁ ሕዝብ በዚያ ተቀብረዋልና የዚያ ስፍራ ስም የምኞት መቃብር ተብሎ ተጠራ። ሕዝቡም ከምኞት መቃብር ወደ ሐጼሮት ተጓዙ፣ በሐጼሮትም ተቀመጡ። ይቆየን። ወስብሐት ለእግዚአብሔር።